ባንተ ላይ ወንድሜ እኔ የምላችሁ ሁለታችሁም ለምን ኦርቶዶክስ አትሆኑም? እርግጥ ኃይሉሻ በጣም ደስ ብለኛል ዛሬ። አንተ እንዴት ነው ከፍቅር ሲዝም ጋር አንድ ባክስ ውስጥ ተስቀምጠህ? አይ ፍቅር ሲዝምም ሌላ ሃይማኖት ነው፣ አንተም ሌላ ሃይማኖት ነህ። ሁለታችሁም ሌላ ሃይማኖት ናችሁ። ደግሞ ፍቅር ሲዝም ባለፈው በቤተሰብ እርዳታ ጸበል ምናምን ተወስዷል። በጣም ይሄን ነበር የልከው ጸበል። እኔ ሁሉም ጋር ነው የሚሄደው። እኔ ለጸሎትኛ በሰላም ልውጣላችሁ። አዳሚ ለካሹ ተከታይ ነው። እኔ እኮ አዲስ እኔ ክርስቲያን ነኝ። እኔ በአብ በወልድ በመንፈስ ቅዱስ የማምን ነኝና ከኔ ሳይድ መስሎኝ አይ ነው የሆኑ አሉ ስጦታ ሲሰጡኝ ነበሩ። አንዱ መጥቶ በጣም የሚገርም ሰው ነው። እኔ በእውነት አሁን እባክህን ፎሎ አድርገኝ ፕሊስ፣ የሰጠኝ ልጅ ፎሎ አድርገኝ። በጣም አክባሪ የሆነት ፎሎ አድርገኝና ፎሎም ላደርግህ እፈልጋለሁ ፕራይቬት ኮን አካውንት። እሺ ኃይሉ እኔ አሁን አንተ ፈልጌ ነው የመጣው። ቅድም የጀመርናትን ጨዋታን መጨረስ አለብን። የቅድሙ አቤት ዋው ትልቅ የለውም። አይ ትንሹ ብቻ ነው። ቆይ አንዴ ያዙልኝ። ተባረክ። ሰላም ይብዛ። አሁን 6 ላይ የመጨረሻው ይሄ ነው። አዎ በቃ እሺ ይገርታ ካልኩሌሽን አድርጎ ነው የሰጠው። በካልኩሌሽን ነው የሰራው። ኦኬ እና ጠብቆ ልደምረው። እኔ እናንተ እናወራለን። ወይ አበሻ ክፉ ነው ገብቷል። ኧረ አይደለም አበሻ ወርቅ ነው። ኢትዮጵያውያን ወርቅ ነን። እንደዛ አትበል ኃይሉ ተው። ይቅር በላንተ ቆይ ወርቅ ነን፣ ወርቆች ነን እኛ ወርቆች። እኔን ያናድዱ መስሏቸው ሰላማችሁ ሁለታችሁ ባለማዕተቦቹ ነው። እውነት ነው ማለት ኃጢአት ነው። እንደዛ አትበል ኃይሉ፣ ኃጢአት ነው አትበል። እንደዛ ሰዎች ሰዎችን እንመርቅ። አንዴ እስቲ ደምረው ሰዎችን እስቲ እንመርቅ ፕሊስ። እስቲ እንመርቅ እስቲ ክፉ አዳምጥ ፍቅር ሲዝም አዳምጥ። ምን አለ እስቲ ክፉ የምትሏቸውን እንመርቃቸው እስቲ። ማን ነው ክፉ? ክፉ እኮ የለም። ክፉ አይምሯችን ውስጥ ነው ያለው። ክፋት አይምሯችን ውስጥ ነው ያለው። ክፉ የሚባል ነገር የለም። በእግዚአብሔር ስም ሰላማችሁ ይብዛ። ቀደም አሁን አሸንፈ የመላእክት ምርጃ እየነገርከኝ ነበረ። ኦርቶዶክሳውያን የመላእክት ምርጃ በምን አይነት መልኩ ነበር የሚረዱት? ቆይ አንዴ ወይ እሱን አስወጣው። እኔ እናንተ እናውራ። አሁን በቃ አሸነፈኝ እኮ አጉል ሰዓት ላይ መጥቶ በቃ ውጣ በቃ ፍቅር ሲዝም አሳቻ ሰዓት ላይ መጥቶ ሶስተኛ ላይ አሸነፈው ቀጣዋለሁ ብዬ ስዘጋጅ አንዱ መጣና ልጁን እንዳገባ በረከት እንዳያገኝ እንዳሸንፈኝ አደረገው። ኦኬ እኔ እናንተ እናውራ። ሶፊም ዛሬ በጥብጦ ነው የወጣው። ጉዳዩ እንዲህ ነው። የመላእክትን ምልጃ ታምናለህ ወይ ብትለኝ አዎ አምናለሁ። ኦኬ እንዴት ነው የሚያማልዱት ቢባል እኛ ወደ እግዚአብሔር አንልካቸው። የላካቸውም በተአምር ወደ ምድር ሲገለጡ የላካቸውም የለም። ከእግዚአብሔር ዘንድ ተልከው ይመጣሉ መላእክት። የኛ ወገን ናቸው። ለምሳሌ ለእስራኤል ሕዝብ የተመደበው ከግብጽ ሀገር ሲወጡ ጀምሮ ቅዱስ ሚካኤል ነው። ሚካኤል በታሪክ መጽሐፍ ቅዱስ ውስጥ አምስት ቦታ ብቻ ነው ስሙ የተጠቀሰው። ነገር ግን ስራዎቹ ብዙ ጊዜ በመጽሐፍ ቅዱስ ውስጥ ከተጠቀሱት ዋና ስራዎቹ ከጦርነት ጋር ጋርዲያን ኤንጀል ነው። እስራኤልን በተመለከተ ኃላፊነት ወስዷል። አንድ ቦታ ብቻ በመሪነት ይቀድማቸዋል የተባለው መልአኬን በፊታችሁ ልካለሁ የተባለው በስም ባይጠቀስም ሚካኤል ነው። የእስራኤል አንድ ቻርጅ ያለቀብኝ ስለሆነ ቆይ አንዴ ቆይ አሁን እዚህ ጋር በደንብ ስሙ። ጋርዲያን ኤንጀል አዘ ጋርዲያን ኤንጀል ለእስራኤል ሕዝብ የተመደበ ስለመሆኑ ዘጸአት ላይ መልአኬን በፊት ልካለሁ ባለ ጊዜ እግዚአብሔር ለሙሴ በስም አልጠቀሰውም ነበር። እንደገና ኢያሱ ምዕራፍ 5 ላይ የተመዘዘ ሰይፍ የያዘ ሰው አየው አለ። መልአኩ ሄዶ ሰገደለት መሰለኝ። እንትና ማን ነው አንተ አለው እንጂ ከጠላቶቻችን ወገን ነው ወይስ ከኛ ወገን አለው? ኢያሱ ምዕራፍ 2 አዎ ኢያሱ ምዕራፍ 5 ነው። ምዕራፍ 5 ነው። አዎ ከጠላቶች ምክንያቱም ኢያሱ ባይዘው ጦረኛ ነው። የኢያሱ ታውቃለህ ይሄ ከጀነራል ነው። የኢያሱ መጽሐፍም 32 ነገስታትን አለ 32 ነገስታት ድል ነስቷል። በአጠቃላይ he's a warrior explorer እንደገና ደግሞ ሊደር እና በጣም በውጊያ በጣም ብዙ ጦርነት ተዋጋው በታሪክ በእስራኤል ታሪክ ኢያሱ ነው።
እና ምንድነው ህዝቡን ያስወረሰ የሙሴን ሩጫ ያስጨረሰ ነበርና አንድ የተመዘዘ ሰይፍ ይዞ ቆሞ አየውና ማን አንተ ከጠላቶቻችን ወገን ነው ከኛ ወገን አለው አይ ከናንተም ከነሱም አይደለም የእግዚአብሔር ሰራዊት አለቃ ሆኜ ተሾመ መጥቻለሁ አለው መልአክ ማን መሰለ እሱም ራሱ ሚካኤል እግዚአብሔር በመላእክት አምሳል ይገለጥ እንደነበር እናውቃለን በሰው አምሳልና በመላእክት አምሳል ይገለጥ እንደነበር እናውቃለን ግን ስፔሲፊካሊ ስለመላእኩ ነው ማወራው ይህ ለእስራኤል የተመደበ መልአክ ትክክለኛ ስራው ምን ነበር እስራኤልን ማገዝ ነው እስራኤልን መርዳት ነው መምራትም ነው መጽሐፈ ዳንኤል ጋር ሳመጣ እንግዲህ በስም ሊጠቀስ ነው ከህዝብ አለቆች መካከል ካንዱ ከሚካኤል በስተቀር ሊረዳኝ የመጣ ማንንም የለም ማለት ማን ነው ያለው ጓደኛው ገብርኤል ነው ያለው ያ ሶስት ቦታ ተጠቅሷል አሁን ዛጋማና አዲስ ኪዳን ላይ ደግሞ ተጠቀስ ምናምን አይደለም የመላእክቱ መጠቀስ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት አስተምሮ ነበር እኮ ወደዛ ሐሳብና ወደዛ ለመጣ ነው ሚካኤል በአጠቃላይ በመጽሐፍ ቅዱስ ውስጥ 5 ቦታ ተጽፏል ሲናገር የተሰማው ደግሞ አንድ ቦታ ብቻ ነው እሱም መቼ ነው ስለ ሙሴ አስክሬን ከእግዚአብሔር ጋር ከዲያብሎስ ጋር ተከራከረው በተከራከረ ጊዜ እግዚአብሔር ይገስጽህ አለው ሚካኤል ሲናገር የተሰማው እዛ ቦታ ብቻ ነው በግሪኩ 2 ካራክተር ነው በእንግሊሽም 2 ነው በአማርኛ 3 ነው መሰለኝ የሚሆነው እንዴት ነው ብቻ እንደዛ ብያለሁ ሚካኤል ገብርኤል ግን ብዙ ጊዜ መጥቷል ወደ ሰው ዓለም መላእክት በእግዚአብሔር ሲታዘዙ ብቻ ነው ወደ ናቹራሉ ዓለም የሚገለጡት በራሳቸው ጊዜ አይገለጡም ለሚሽን እና ለፐርፐዝ እግዚአብሔር ሲልካቸው ለሰዎች ይገለጣሉ ከተገለጡላቸው ሰዎች በተደጋጋሚ አንዱ ዳንኤል ነው በብሉይ ኪዳን ዘመን በአዲስ ኪዳን ለቅዱስ ድንግል ማርያም ተገልጧል ለዘካርያስ ተገልጧል አሁን ለፈለኩት ከእግዚአብሔር ዘንድ ተልኮ ይመጣሉ ከሰው ግን ወደ እግዚአብሔር መልእክት ከመጣ ላይ ክርስቲያን ለእግዚአብሔር ንገርልኝ ያለ ሰው የለም ነገር ግን ያማልዳሉ ስልምን ማለት ነው ያማልዳሉ ማለት ለኔ የተመደቡት ጋርደን ኤንጅል ለእያንዳንዳቸው የተመደቡ መላእክቶች አሉ እነዚህ መላእክት እኛን መጠበቅ ብቻ አይደለም ስራቸው ማገልገልም ነው ልክ ኢየሱስ ክርስቶስን መጥተው አገለገሉት እንደሚለው ዕብራውያን ምዕራፍ 1 ላይ ደግሞ ቅዱሳንን መዳንን የሚወርሱትን ለማገልገል የተፈጠሩ መንፈሶች አይደሉም ስለሚል ማገልገል የሚለው ቋንቋ ከስጋዊ ዕውቀት ውጪ በሆነ መልኩ ስፒሪት ፕላትፎርም ላይ በመንፈሳዊ ዓለም ስለኛ የሚሰሩ ናቸው ምን ይሰራሉ ቢባል ከነዚህ ተናናሾች ማንንም እንዳትንቁ ስለነሱ በሰማዩ አባታቸው ፊት ይቆማሉና አባታቸው ፊት ይቆማሉ ምን ማለት ነው እንዴት ነው የሚቆሙት ምንድነው የሚያወሩት በእግዚአብሔር ፊት on behalf of somebody ልክ ያችን ዛፍ እንቁረጣት ዛፍ ስለ ዛፍ አይደለም ስለ ሰው ነው የሚያወራው ያ ቦታ ምሳሌ ነው ዛፍ ቦታ ይዞ ፍሬ ቦታ ይዛለች ሪሶርስ ተጠቀማለች ግን ፍሬ አታፈራም ቁረጧት አለ ስለ ሰው ምሳሌ ነው ባይዘው ሰዎች ፍሬ የማያፈሩ ሰዎች ታሪክ ነው ከዛ መላእክት ምንድነው አገልጋዮቹ የሚለው ባይዘው አገልጋዮቹ መላእክት ናቸው ተብሎ ተጽፏል እና መላእክት ናቸው ምን አሉት በእግዚአብሔር ፊት ቀርበው አው ቁረጣት ብሏል እግዚአብሔርና ቁረጥ ብሏል እንዴ አላሉ አየለ እንደሚራሩ ለኛ እንደሚሟገቱልን እኛ በማናቀው መልኩ ለደካሞች እንደሚቆሙ ምን አሉ እባክን ታገሳት ምልጃ ከዚህ ውጪ ምንድነው ዛፏ የሚሟገትላት ክፍል እንዳላት ታቅም አሁን እኛ የሚሟገትልን ፓርት እንዳላ እናውቅም ስለኔ በእግዚአብሔር ፊት የሚቆሙ መላእክት ግን አሉ አላቅም እነሱም ማንነታቸው ማወቅም የለብኝም ከኔ ዕውቀት ውጪ በሆነ መልኩ የእግዚአብሔር መላእክት ለኔ ነውና የሚሰሩልኝ ስለኔ በእግዚአብሔር ፊት የሚቆሙባቸው ብዙ ጉዳዮች አሉ ይሄ ሲባል አሁን ሶፊ ቅድም ያልገባው ፓርትና የተናደደው ከድነት አንፃር መስሎታል ከድነት አንፃር ማንቀላቀለም ኦርቶዶክስ ማንቀላቀለም ኢየሱስ ብቻውን ነው የሞተልን እንጂ ከመላእክት ጋር ተጋግዞ አይደለም ያዳነን ብቻውን ነው ውድዮቱን የሰጠው ብቻውን ነው ያዳነን ከማንንም ጋር ተጋግዞ አይደለም ደሜ ሚውት ነው አይሰማ ሚውት ነው እሺ ከእግዚአብሔር እንደተላኩ መላእክቶች ከእግዚአብሔር ብቻ እንደሚላኩና ከእግዚአብሔር የተቀበሉትን ለሰው እንደሚናገሩ ብቻ ነው የነገርከኝ እሱ መላእክቶች እሱ ዋንዌይ ነው አላቸው ነፍስ መንፈስ ናቸው ያው ነፍስ አላቸው ፍቃድስ ፍቃድ አላቸው እንዴ ባይዘው ደም እዚህ ጋር Thank you አይውላ አገፎሱ ነው ማለት Thank you መንፈስ የሆነ ሁሉ ነፍስ ማለት ነው ስለና
ገባኝ። ነፍስ ማለት ስሜት፣ ፍቃድ፣ እውቀት ያለው yes ግን መላእክት ነፍስ አላቸው። ልጨርስልና አንድ መላእክት እግዚአብሔር ሳያዘው ከእግዚአብሔር ሳይላክ ስለ ህዝቡ ከጸለየ በምን ኢንቴንደንስ ነው እንደዚህ ሊያደርግ የሚችለው? መላእክት እኮ ያውቁናል፣ እኛን እኮ ያዩናል። እኛንን ማናያቸው በዙሪያ እኮ የሚሰሩ በዙሪያ ለሚሰሩ እኮ የላቸውም። በቃ እሺ መላእክቶች ጸጋ አላቸው የላቸው? የነሱ የተለየ ፍጥረት ነው፣ የተለየ ማንነት ነው ያላቸው። ከሰው ይለያሉ። የራሳቸው የሆነ በእግዚአብሔር ዘንድ ያላቸው ምን አይነት ጸጋ? ይሄ መልስልኛ። ጸጋ አላቸው የላቸው? ለምን የላቸውም? ጸጋ ትርጉሙ ብዙ ነው። ባይዘው እንዴ ታንኪዩ ብዙ ቢሆንም ያው ጸጋ ጊፍት ነው፣ የመጀመሪያው ስጦታ ነው አለ። ስጦታው ደግሞ ከማን ነው? ከጋድ ነው፣ ከእግዚአብሔር ነው ስጦታው። ሶዛት ከእግዚአብሔር የተሰጣቸው ስጦታ አለ። ምን ጸጋ አለ። በዛ ጸጋቸው ጸጋ ከምትል አንተ ተልኮ አላቸው። የራሳቸው ፍቃድ በመጠቀም አዳምጠኛ ይሁን። የራሳቸው ፍቃድ በመጠቀም ምን ይላሉ? ወደ እግዚአብሔር ልመናን ያቀርባሉ። ምህረት እንዲገኝ ህዝቡ ምህረት እንዲያገኝ ልመናን ያቀርባሉ። በተሰጣቸው ጸጋ ደግሞ የህዝቡን ልመና ምን ይላሉ? ይሰማሉ። ለምን? አሁን ለምሳሌ ግን ቅዱስ ሚካኤልን ብለው ወደ ቅዱስ ሚካኤል ለምንልን ተራዳን ብለው ማለት ወደ እግዚአብሔር ጩልን ብለው የተደረገላቸው ብዙ ሰዎች አሉ። አየህ አሁን እኔ ከመጽሐፍ ቅዱስ ነገርኩ፣ አንተም ከመጽሐፍ ቅዱስ አንድ ነገር አያይዘችን ነገር አንተ ለምትለው ነገር መጽሐፍ ቅዱሳዊ ማስረጃ ነው። ይሄው ጸጋ ከየት ነው የመጣው? ጸጋ አላቸው የእግዚአብሔር መላእክት አይደሉ እንዴ? ጸጋ እንዴት ነው? እሺ ጸጋው ማን የሰጣቸው? በቃ ደሜ ታውሩኒ ላምበብ ትንሽ ልውጣና ከላይ እሺማ እሺ ነው ቆይ ቁጭ በይ ትንሽ ቆይ። አሁን እኮ አይውልሽ ነው ምንም አላጭበረበርኩም። ግልጹን የተናገርኩት መላእክት ያማልዳሉ። የሚያማልዱት ግን እኛ ቀጥታ ነግረናቸው ሳይሆን ከኛ ዕውቀት ውጪ በሆነ መልኩ በእግዚአብሔር ፊት ስለኛ ይቆማሉ። ስለዚህ አብረን እንጠራለን። ላምጣላቸው መላእክት ለሱ እንዲገለጥለት ጸለየ አልጸለየ? መልስልኝ። መላእክት ስለመሆኑ እሱም ቦታ መላእክት ስለመሆኑ በማወቅ በነገራችን ላይ እባክህ እዚህ ጠብቀኝ እስክመጣ ድረስ አለው እንጂ እንደ እግዚአብሔር እርዳኝም አላለው። ማን ምንም አላወቀም። ለሚስቱ አስቀድሞ ተገለጠላት፣ ልጅ እንደምትወልድ ተገለጠላት። ያ የተገለጠላት መላእክትን ደግሞ የነገራትን መረጃ ይዛ ለማን ነገረችው? ለፋኑኤ ነገረችው አይደል? ሶዛት እሱ አላምን አላት። ገባ? አላምን አላት። አላምን ሲላት ከዛ በኋላ እሱ ከዛ ቀጣይ ምን አደረገ? ለሷ የተገለጥክላት መላእክት ለኔም ናና ተገለጥልኝ አለ። ወደ እግዚአብሔር ሳይሆን የጸለየው ፋኑኤ ወደ ማን ነበረ? ወደ መላእክቱ። ምን ወዳለው መላእክት? ለባለቤቱ ወደ ተገለጠለት መላእክት። መላእክቱ የፋኑኤን ጸሎት ሰምቶ እንደገና ተገለጠለት። ለሷ የነገራትን ነገር መልሶ ነገረው ይላል። መልሶ ማለት አየህ፣ እዛ ጋር መልሶ ግን ሰዎች ይህንን መልአክ ቴዎፋኒ ብለው ይሉታል። ለምን? ስግደት ተቀብሎ ስለወጣ ቴዎፋኒ ነው ይሉታል። የእግዚአብሔር ላስረዳ፣ እኔም ተራ ይስጠኝና ላስረዳ። በብሉይ ኪዳን ዘመን የእግዚአብሔር መገለጥ ቴዎፋኒ የሚለው የግሪክ ቋንቋ እግዚአብሔር እንደ መልአክ ወይም እንደ ሰው የተገለጠባቸውን አገላለጦች ነው ቴዎፋኒ የሚባለው። ኢየሱስ ክርስቶስ የእግዚአብሔር ክሊረስ ቴዎፋኒ ይባላል። ለምሳሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። እግዚአብሔር ሲገለጥ በብሉይ ኪዳን ዘመን ሰዎች ገና ኃጢአተኛ ስለሆኑ የኃጢአት ኢሹ ስላልተነሳ እንደ አዲስ ኪዳን ዘመን እግዚአብሔር ከውስጥ ወደ ውጭ አይናገረንም። ታውቃለህ፣ የኃጢአት ግድግዳ አልፈረሰም። ሌላ ፖርሽን ገባል። እኔ አልገባም። ወደ እሷ እየመጣሉ ነው። መላእክቶች ይሰማሉ አይሰሙም የሚለውን ነው። ለማኑሄ እና የሳምሶን ቤተሰቦች አይደለም የምትለኝ? ለነሱ የተገለጠላቸው ራሱ እግዚአብሔር እንጂ መልአክ አይደለም የተገለጠላቸው። ታይተን እንደሆነ ለመጨረሻ ላይ እግዚአብሔርን አይቻለውና አለ። እግዚአብሔርን አይቼ አለ። እግዚአብሔርን አየንና እንሞታለን አሉ እኮ መጨረሻ። ይኸውልህ ለምሳሌ እኮ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው ብያለሁ። ለሙሴ የተገለጠው ቁጥቋጦ እሳት መልአክ ወይ ቶሲ አዲስ ኪዳን ልምጣለ
አዲስ ኪዳን ልምጣልና ሐዋርያ ቆይ ብቻ ንገረኝና ወደዛ እንሄዳለን ቆይ ለሙሴ የተገለጠው በቁጥቋጦ እሳት ውስጥ ሙሴ ብሎ የጠራው መልአክ ወይስ ሰው? እግዚአብሔር ቃል መልአክ ይለዋል። መልአኩም እንደዚህ ያለ ይላል። እንደገና ደግሞ በተራራው ሙሴን የተገለጠለትም በመላእክት ሕግ እንደተቀበለ ይናገራል። መልአክ ወይስ እግዚአብሔር? በዚህ እኮ መፍታት አሁን እኮ ብሉይ ኪዳን ላይ አንዳንድ ጊዜ በመላእክት ራሳቸው መላእክቶች የሆኑት አለ። አንዳንድ ጊዜ ደግሞ እግዚአብሔር በመላእክት ተመስሎ የመጣበት አለ እኮ። ይሄ አያከራክርም አለ። ለምሳሌ ማመን ራሱ በቃኛ ጀምሮ አዳምጠኝ። ትንቢተ ዘካርያስ ምዕራፍ 1 ጀምሮ እስከ 20 ብታነበው ሪል የሆነው የእግዚአብሔር መልአክም አለ፣ እንደገና ደግሞ እግዚአብሔርም አለ። እግዚአብሔር ሲኖር በመላእክት ተሰይሞ ነው እዛ ቦታ ላይ ማለት እዛ ቦታ ላይ መላእክትም ደግሞ አለ እዛ ቦታ ላይ መላእክትም አለ። ደሜ ትዝ ይላል ሶስቱ ሰዎች አብርሃም ቤት የመጡ ቀን ለእግር ውሃ መጣላቸው፣ ፒታ ብሬድ ጋገረ፣ በሬ አርዶ አበላቸው። እሱ እኮ ሰዎች እያስተናገደ እንደነበረ ነው የሚያውቀው ሰው ሶስት ሰዎች። ነገር ግን እሱ ነው አንዳንዶች ሳያውቁ መላእክትን አስተናግደዋል። የሱ ብቻ አይደለም። ኤኒ መንፈሳዊ መገለጽ ሲገለጥ በብሉይ ኪዳን ዘመን መልአክ ብሎ ነው የሚጠሩት። ቤዚክሊ ይሄ ምንም አይደለም። ምክንያቱም ብሉይ ኪዳን ማለት ገና ወደ አዲስ ኪዳን መምጫ መሰላል ስለሆነ እንዴትም ቢረዱ አሁን እዛ ሰው ማስተናገዱን ነው የሚያውቀው አብርሃም። መላእክትን አስተናገዱ የሚለው ስለ ሎጥ ነው። ቤዚክሊ ሎጥ ሁለቱ መላእክት እዚህ ይላል። እሱም ሰው ያስተናገደ እንደነበረ ነው የሚያውቀው። አሁን እዚህ ጋር ሶስቱ ሲመጡ ሁለቱ መላእክቶች እንደሆኑ ወደ እንትን የተላኩት ሁለቱ መላእክቶች እንደሆኑ ግልጽ ነው። አንደኛው ግን መላእክቶቹ ምን ያደርጋሉ ከእግዚአብሔር ጋር ተመልከት። አንድ እሱ ነው። ሁለት ደግሞ ምንድነው መላእክት የሰሙን ንግግር ይሰማሉ፣ ያዳምጣሉ። ሊያዳምጡ ይችላሉ። እኛን ግን አያገባንም። ከኛ ጋር ቀጥታ ከእግዚአብሔር ጋር ነው ኮሚኒኬሽን። መላእክት የኔን ቋንቋ የሚያዳምጥ ከሆነ ልመናዬን ይሰማል ማለት ነው። እንደዛ ማለት አይደለም። አንድ መልአክ ለምሳሌ ላንተ የተላከ መልአክ አንተን የሚያገለግልህና የሚጠብቅህ አንተን ይሰማሃል፣ ያያሃል፣ ሁሉ ነገር ያያል። አንድ መልአክ ላንተ የተላከ ግን ስለኔ ግን አያውቅም። መልአክ ውስን ነው። እግዚአብሔር ብቻ ነው አንድ ጊዜ ሁሉ ቦታ የሚገኝ ነው። ስለ ውስንነት አለ የምማወራ። አንድ መልአክ ሁሉ ነው የተላከበትን ብቻ ነው። እንኳን መልአክ ይቅርና ሰይጣን እንኳን ውስን አለ። በሁሉ ስፍራ ተገኝቷል ሰይጣን። ሲሪየስሊ እንዴት ነው ሁሉ ቦታ የሚገኘው ሰይጣን? እንዴት ነው ሁሉ ቦታ የሚገኘው? እናንተ ደረቆች ናቸው። እንደው ከእናንተ ጋር እኮ መነጋገር አይቻልም። አንዴ በምኒልክ ዘመን ጆሮ የደነቀሩ ያሉ ምኒልክ ይሙት እያለ ይምላል። ወይም ደግሞ አውቆ የተኛ ቢቀሰቅሱት አይሰማ ነው። ስለዚህ የግድ መላእክት ይሰሙናል። አንድ መልአክ ለኔ የተላከ መልአክ እኔና በኔ ዙሪያ ያለውን ብቻ ነው የሚያውቀው። ውስን ነው መልአክ ፍጡር መሆኑን እንዳረሱ። በአንድ ጊዜ ዓለም አቀፍ ዕውቀት ያለው በዩኒቨርስ ውስጥ አንዲት ኮሽታ እንኳን ኮሽ ብትል የሚያውቅ እግዚአብሔር ብቻ ነው። በነገራችን ላይ ደም ያን ነገር ጠይቅ። ኢየሱስ ክርስቶስ በተነሳበት ስጋ በአብ ቀኝ ተቀምጧል አይደል? ኢየሱስ ክርስቶስ በዓለም ፍጻሜ እስከ ዓለም ፍጻሜ እኔ ከእናንተ ጋር ሆናለሁ ብሏል። ኢየሱስ ክርስቶስ በዓለም ዙሪያ ከኛ ጋር የሚሆነው እንዴት ነው ብላ አስብ። እስከ አሁን ስጋ ለባሽ ነው ኢየሱስ በመንፈስ ቅዱስ አማካኝነት። እንዴት በእግዚአብሔራዊ ማንነቱ እኮ በመንፈስማ ነው አውቃለሁ። በመንፈስ ቅዱስ አማካኝነት ነው። ግን ይሄንን አሁን ሌላ ሰው ሄድና ጠይቅ እስቲ ምን እንደሚሉት ታውቃለህ? ራሱ ኢየሱስ በስጋ በአንድ ቦታ ሁሉ ቦታ የሚገኝ ነው ይመስላቸው። ኢየሱስ እንደ አንድ ሰው በአብ ቀኝ በተቀመጠበት ሰዋዊ ማንነቱ በቆስሎ በደማበት በቆሰለበት ሰውነቱ በዛው ከሰው መበስበስ ያይዘንድ አጥቶ ፍጹም ሰውነቱን ፍጹም መለኮትነቱን የምናምነው የምንቀበለው የምናምነው የምንቀበለው ለዛ ነው። በል አሁን አንተም መሽቶ ባልተኛ ነገ ስራ ትገባለህ። አጥቅኝ መላእክቶች ይሰማሉ፣ ያዳምጣሉ፣ ልመና ይሰማሉ፣ የመላእክት ምልጃ ትቀበላለህ። እኛው ቀስ እያለ እንማማርበታለን። ኃይሉሻ
እሱ አንድ ሰው ላስገባልና ቆይ እስቲ ከሱ ጋር ደግሞ ትንሽ እስቲ ከሰው ወደ እግዚአብሔር ከመጣ ላይ ቀረችን ነገር ለእግዚአብሔር ንገርልኝ ያለ ሰው በታሪክ ግን የለም። ስለዚህ አንድ ከመጣው ሰው ጋር አስገባስቲ አይ ነው ነው አንድ መምህር አስገባ ወደ ኦርቶዶክስ እየመጣ እየተንደረደርክ አይ ሰለቻችሁኝ በጣም ተስማ እናንተ ደግሞ ሃይማኖተኞች ናችሁ በጣም ተስማ እንዴ እናንተ ደግሞ በጣም ሪሊጂየስ ናችሁ እኛማ ተው አሁን ቆንጆ ይዘት መተ ቆንጆ እየመሰከርክ ሪከርድ እኮ አለኩ ቆንጆ እየመሰከርክ ደግሞ አይ እሱማ አላፍርበትም የተናገርኩት አረፋ ስለ ኦርቶዶክስ ሰው መንፈስ እንደሆነም እንዳረሳሽ ስለ ኦርቶዶክስ አይ ሰው መንፈስ ኦርቶዶክስ እኮ ሃይማኖተኞች ናቸው እሱ አንተም ታውቀዋለህ ነው ሃይማኖተኛ አይደለም ሃይማኖተኛ እኮ ብንሆን እስከ መጋደል ነው ገባ ከናንተ ብዙ መቀረፍ ያለበት ነገር አለ ይሄንን እኮ እየተካካድን አይደል እኛ ዋና ነገራችሁ ጥሩ ስለሆነ በቃ ሰክራ ላይ ነው ውጣ ባለቀሳት ታበላሻለህ ውጣ መላእክት እግዚአብሔር ሲልካቸው መጥቶ ለሰው ይገለጣሉ መላእክት የሚላኩ ናቸው አፈጣጠራቸው ራሱ እንዲህ ይላል መጽሐፍ ቅዱስ መዳንን የሚወርሱ ሰዎችን ለማገልገል የሚላኩ መንፈሶች አይደሉም ምን ተብሎ ተጽፏል ስለ መላእክት ያወቅናል መሰለኝ እና የኔ መልካሞች የኔ ተወዳጆች ጸጋ ይብዛላችሁ እንግዲህ ጸጋ ይብዛላችሁ ሁላችሁንም በክርስቶስ ወዳችኋለሁ በጣም እንግዲህ እኔ እስከማውቀውና እኔ እስከማምንበት ድረስ ማለት ነው ወደፊት ታውቃላችሁ ትልቅ ፕሮጀክት ትልቅ እቅድ አለ እዚች ቤተክርስቲያን ላይ ብዙ መሰራቸው ስራዎች አሉና እነዛ መልካም የሆኑ ስራዎች እንግዲህ እንደ እግዚአብሔር ፍቃድ ጌታ እንዲያሳካልኝ አደርጋለሁ ነገ ጠዋት ግን ይሄንን ድርሳን እናነባለን እሺ ጋይስ ነገ ጠዋት ይሄንን ድርሳን እናነባለን ድርሳኑ ግድ ነው ይነበባል እና ጸልዩልኝ ከፊቴ ትልቅ ስራዎች አሉ ምድር ላይ ወርደን ነው የምሰራው ቻሌንጅ ይቀጥመናልና ደግሞ እኔ ማድረጋቸው ነገሮች ሰዎች እንዲረዱት በመሐከላችን ጸብ ሊዘሩ የሚመጡ ጸበኞች ምናምን በቃ ሃይማኖታዊ ይዘት የሌላቸው ሰዎች እንዳይመጡ በቤታችሁ በጸሎት አስቡን እሺ በእውነት እንደዚህ ዳውራና ከዘተኛለሁ በቤታችሁ በጸሎት አስቡን አድራ እሺ አንተ ያማረብኝ በኢየሱስ ስም አረ ጂሰስ ክራይስት ዳኒ ሀበሻዊት እሺ ናይስ ምንድነው ወንጌል አንብብ መጀመሪያ በእውነት ወንጌል አንብብ እሺ ሰላም ጤና ይስጥልኝ ምን አገባ ብራዘር በብሮክራሲ አስማማው የምትባል ሰውዬ በብሮክራሲ ሰናብት በብሎክ ነው ማሰናበት ስርዓት ያዝ ዋ እሺ ሰላም እንዴት ነህ ደመሬ ሰላም ነው እንዴት ነው አለን ይመስገን አለን እንግዲህ ደክሞሃል መሰለኝ አው ረጅም አደረኩኝ ነዳሁኝ ምናምን ምን ጥያቄ ነበር ዳኒ ሀበሻዊ ከቤተ ምንና አባ እኔ ኦርቶዶክስ የአንድ አባ ልጆች ነና አባቴ አከብራለሁ ጥያቄ አለ እንዴት አለ ጥያቄ ኖሮኝ ሳይሆን አሁን አይሉ ከሚባለው ጋር እያወራ ነበርና ያስገባው አንተና እና ጥያቄዎቹ የሚያወራቸው ነገሮች የሚያወራው ነገር ስለ ኦርቶዶክስ ነው ግን እሱ ሌላ ቤተ እምነት ላይ ነው ያለውና ምንድነው የሚለው ነገር ኮሜንቱን ካየው ብዙ እየተጻፈ ነበር አይ ፈልጋለሁ አለኩ ወደ ኦርቶዶክስ መለሳለሁ አለኩ ለዛ ነው እኮ አፕሪሺየት እያደረገ ነው የኦርቶዶክስን አስተምሮ
አፕሪሼት እያደረገ ነው፣ እየተቀበለ ነው። ግን ደግሞ ያው የማይለቅ ነገር አለ አይደለ? አንዴ ጸበል እስከሚነካከው ጸበል ከነካ በኋላ እምቢተኝነት ምናምን ነቅሎ ይወጣላል። ጸበል እስከሚነካ ነውና ከዚህ የተነሳ ነው ኃይሉ እያበረታታ ነበር እያሰበ ያለውን ነገር እንደዚህ ከሳምነው በኋላ የሆነ በቃ ጀስት አንድ እርምጃ ውስጥ ከተራመደ በኋላ የሱን ሐሳብ ይሸጣል። ሊና ሸቀል ብዙ ይርክና እንደዛ ነው እንደምነት ወዳለው አባቴ ክበርልኝ።